ማለት ነው ይቀጥላል። እኔ ራሴ የሰው ህይወት እያበላሽሽ እንጂ አንቺ ህይወት የሚቀጥለው ስለሱ እሱ ምንም ነገር ግን ለምስራታ ነው እኮ አብራችሁ መሆን ትችላላችሁ። ደህና አይደለሽ? እኔ ጋር እኮ ጨረስን አይደል? ምንድነው እያደረግሽ ያለሽው? ሲጀመር ተያይዘሽ ምናምን እኮ ነው ያለሽው። ምንሽ ነው እሱ? አይመለከተኝም። ያው ተረጋጋ። በእግዚአብሔር አንተ ተረጋጋ። ቆይ እያስገደድካት አይደለም። እያስገደድኳት አይደለም ኪራ አይደለም። እኔም ትዕግስቴ እያለቀ ነው ኪራ። ተረጋጉ በቃ ሁላችሁ። አንዴ ሌላ ናቅሽና ትሄጃለሽ። መሄድ ካለብሽ ትሄጃለሽ። ስርዓት ያዥ። ከዚህ በኋላ ጨርሰናል። እኔ እናንተ ምንድን ነው የጨረስነው? ጨርሰናል። ሁሉንም ነገር ጨርሰናል። ዛሬ ምን ታገኝ? ፋሲል አምንሽ ይቅርታ ልጠይቂኝ ነበር። ሰማኛለህ? እኔ ራሴ ህይወት ውስጥ ነኝ። አይመለከተኝም። ስለኔ ከዚህ በኋላ ምን ህይወት ነው ሄለን የምታወሪው? እያሰብሽ ነው የምትናገሪው ነገር ንገሪኝ። ስትመጡ ማለት ነው ሁሌም እሱ አለ። ሄለን ይጸጽትሻል። እግዚአብሔር እያደረግሽ ያለሽው ነገር እግዚአብሔር ኪራ ደስተኛ ነኝ አለች አይደል? በቃ ተዋት። እያደረገች ያለችው ነገር እያያት ነው። ሄሉ ተይ ባይ ስላመላለስኩሽ ጥፋተኛ ነኝ ሳይገባኝ ቀርቶ ነው ይቅርታ አድርጊልኝ። ዛሬ ቀኑ ደርሶ ሲገባኝ ፍቅርሽ ደጅሽ ድረስ መጣ ወደድኩሽ ልልሽ። አይ መጀመሪያ ማነው? እሺ እኔ ስለሱ አይደለም በቃ አቁሙና ሄለን አንቺ ፈልጊታል ይተርሽ። አይ እዚህ ጋር ተናገር ኮኔ ስርዓት ያዥ ሄለን አይደለም መናገር የፈለግከውን እዚህ ተናገር እኮ። ወይ ሄሉ አልገባኝም። ምን ለማድረግ እየሞከርሽ ነው? ምን አደረኩ? ሄለን ከዚህ በላይ ጨዋታ አይበቃም? ቆይ ተረጋጋ። አላወቅም እኮ ምን እንደሆነ ማለት አይደለም ስለሱ አይደለም ነው ጥያቄ። ምን ይኸውልሽ ተለዋውጣለች እኮ ምናምን ምን ሆነሽ ነው ሄሉ? ጀማል ማለት ነው በጣም እየረበሽ ማን እኔ ነኝ አንቺ ምረብሽው? አዎ በጣም ምንድነው የጠራችሁ? ኪራ አንተ አይደለ የጠራኸኝ? ኪራ ገብቷል። ሄሉ ምንድን ነው የምትለጣጠፊው? ኪራን ካን እንደያዘሽ ሄለን ምን እየሆንሽ ነው? ምን እያደረግሽ ነው? አይ እንትን ይሆናል። ማን ጋር ነው የመጣሽው ዛሬ? ቆይ ማን ያው አንዴ ተረጋጋ። ምንድን ነው ማለት ፈልጋለሽ? እኔ ምንም አልፈልግም። እየረበሽኩ ብራዘር አንዴ እኮ ተረጋጊ። ሄሉ እኔ ላውራሽ ወይ ለብቻ ምንድነው ችግራችሁ? ለምንድን ነው የጠራችሁኝ? ምክንያታችሁን ዳጊ አንተ አስረዳት። ከገባት አንተ አስረዳት። ዳጊ ሆነሽ ነው አንቺ እቺ ብሎ እኮ እንደዚህ የሆነልሽ ማን ነው? እሺ ማን ነው? ምንሽ ነው? ጓደኛሽ ነኝ ብሮ። በቃ ጓደኛዋ ነው። ጓደኛ የሆነ እኔ አይመለከተኝም። እሺ ምንድነው? ሄለን ምንድነው እንደዚህ ተቀያየሽ? ያው ጓደኛሽ ነው አይደል? እኔ ማላውቀው ጓደኛሽ ማን ነው ንገሪኝ። ስለሱ ማብራራት አይጠበቅም። አሁን ያ ነገር ማውቅ አለበት እኮ ሄለን እያሾፍሽ ነው አይደለም? አሁን ምንድነው የምቀበለው? አልገባኝም። ከማን ጋር እንደመጣ አላየኸኝም እንዴ? ምንድነው የምቀበለው? ብራዘር ምንድነው ለኔ ባለው ነው ያስከው አበባ ለኔ ነው? አዎ ላንቺ ነው እኮ። ለምን ምን ማለት ነው? ለምን ማለት ለምን ነው ታረጊልኝ? እዚህ በኋላ አርጋት ምን ነው ነው ግርታኒ እናንተ እንተዋወቁ። አዎ ምን አራቃለሁ ታገኝ ይችላል። እሱ ሊሆን ይችላል። ገብቷል። ታገኝ ከሆነ ደግሞ ፍቅረኛ እንደሆነች ታውቃለህ። ስለዚህ በምን ሳይድ ያለ ነበርሽ ነው ማለት ነው? አዎ አይደለም። ዛሬ መተገኘት ነው እኮ ጨርሰናል። እኔና ምንም ማብራራው ነገር የለም። ይላል። ሰላም ጤና ይስጥልኝ። ውድና የተከበራችሁ የመታከስ ቤተሰቦች እንግዲህ ሄሉሻ ዛሬ ማለት ነው አዲስ ህይወት ጀምራለች። ህይወት ይቀጥላል እያለች ነው የመጣችው። ግን በጣም ትገርመኛለች። አክቲቭ ናት። ቶሎ ብላ በቃ ሰውን ለማስቀናት ሰውን እንትን ለማለት ነገር የምታደርገው ነገር በጣም ይገርመኛል። በነገራችን ላይ ደግሞ የበፊት ፍቅረኛው ለሱ ብላ እንደሆነ ሄሉና ያባብረው እንዲሆኑ ነው እንጂ እሷ ፍላጎት የለውም። ተጨርሰው ተለያይተዋል። ግን በአሁኑ ጊዜ እንደዚህ የሚያደርጋለ የት አባቱ ነው እንጂ የሚለው ኧረ በስመ አብ የምትደነቅ ልጅ ናት። እንደዛ ከሆነ እስከዛሬ የምትፈልገው የምትወደው መስሎ ነበር እና ግን አብረው እንዲሆኑ ነው
አሁን ላይ እንደሚያወሩት እና እንደሚናገሩት ከሆነ በጣም አሪፍ ሀሳብ ነው፣ አሪፍ አስተያየት ነው። እውነት እንደዚህ አይነት ሁላችንም ከተለያየን በኋላ የዛን ሰው ደስታ የምንፈልግ ከሆነ በጣም ደስ የሚል ነው እና አንዳንድ ጊዜ ግን አንዳንዶቻችን እኮ ተያይተን ገና ስንተያይ ራሱ እንገለማመጣለን። ይህ በፊት ኤክሳችሁ ምናምን ከሆነ ማለት ነው። ግን እሷ ያ ጥሩ ህይወት እንዲኖረው እና ጥሩ እንትን እንዲኖረው ነው እያደረገች ያለችው ማለት ነው። በነገራችን ላይ ግን ማንም አያደርግም። እኔ ከራሴ ጀምሮ ራሱ እኮ ታየኝ እኮ ለባለፈው ኤክሴ እሱ ሚስት እንዲያገባ እንትን ሲል፣ ኧረ ማን ነው ታደርጋላችሁ? እስኪ ንገሩኝ በኮሜንት ሀሳብ አስተያየታችሁን አስቀምጡ ማለት ነው። እኔ ሄሉ ግን ፍጥነቱ በስመ አብ። በነገራችን ላይ እዚህ ጋር ሳልነግራችሁ ማለቱ ያብ ራሱ ተው ብለዋለች። ሰው ስትለው ነገሮችን ማርዘም የለበትም ነበር። እየፈተናትም ከሆነ ምንም እያላ ከሆነ